In the month of May 1963, the leaders of the then independent African countries assembled in Addis Ababa, Ethiopia. ለአፍሪካውያን አፍሪካ ተኝታለች ተው ወገን እንንቃ በሚለውና ሁሌም ከልብ በማይጠፉ ንግግሮቹ የሚታወቀው የጥቁሮች ልሳን ቢባልም ያልተካበደለት የቀለም ቀንድም ነው። ፕሮፌሰር ፓትሪክ ሎች ኦቴኖ ሉሙምባ በፓን አፍሪካ ቀንቃኝነታቸው አነቃቂ ንግግራቸው የሚታወቁ ምሁር ናቸው። ኬንያዊ ፕሮፌሰር በተለይ አፍሪካውያን አንድነታቸውን ማጠናከር ስለ ሀገሪቱ አንድ ቋንቋ መናገር ካልጀመሩ ዳግም በቀኝ ግዛት መዳፍ መውደቃቸው አይቀርም በሚል ከንግግር በተሻገረ በአቋማቸውም ይታወቃሉ። In northern Mali, the country is divided de facto into two. In the Democratic Republic of Congo, 120 armed groups. Yet it is the busiest airspace in the continent of Africa. Minerals are being taken away to Europe and America. ታዲያኝ ሰው መልካቸው ብዙ ነው። ኬንያዊ ምሁር፣ ጠበቃ፣ አክቲቪስትና በአፍሪካ ጉዳዮች ላይ ታዋቂ ተናጋሪም ናቸው። በሞንሮቪያ ላይቤሪያና በናይጄሪያ የሚገኘው የአፍሪካ ኢኮኖሚ ስትራቴጂ እድገትና ልማት ኢኒሼቲቭ እና በኢንቨስትመንት ቡድንም ሊቀመንበር ናቸው። እሱ የፓውሎ ሉሙምባ ፋውንዴሽን መስራችና የአፍሪካ የፍትህ ቡድን AGG አባል እንዲሁም አማካሪም ነው። ታዲያኛም በዛሬው ቪዲዮ የዚህን የአፍሪካን ፀሐይ ናፋቂና ታጋይ የበታችነትን አባራሪ የራስ መኩራት ማወቅን ማደግን ፈላጊ የህይወት ገጽ ይዘናል። መሰል ታላላቅ ከህይወት ልምዳቸው ስብናቸው ትምህርትን ልንቀስምበት የምንችላቸው ሰዎች ከመነሻቸው ጀምረን የደረሱበትን የስኬትና የአስተዋጽኦ ማማ ያስቃኘንባቸውን ቪዲዮዎቻችንን ከቻናላችን Who is Who የተሰኘ ፕሌይሊስት ላይ ማግኘት እንደሚችሉ እናረጋግጣለን። ለቻናላችን ደግሞ አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅን። ወርሃ ሐምሌ 1962 በኬንያ ኩሙሴ የተወለደው ፕሮፌሰር ሉሙምባ ስያሜውን ያገኙትም ከኮንጎ የቀድሞ መሪ ፓትሪስ ሉሙምባ እንደሆነ ይነገራል። ታዲያ ስምና ግብራቸው ገጥሞ ሉሙምባ ስለ አፍሪካ ተሟግተው ለለውጥ ሁሌም የተጉ ሰው ናቸው። የእሳቸው ለአፍሪካ የመሟገት ባህሪ የልጅነታቸው አንዱ የህይወት ክፍልም እንደሆነ ይነገራል። ትምህርታቸውን በኬንያ ኬታሊ በሚገኘው የቅዱስ ዮሴፍ ትምህርት ቤት ጨምሮ በኬንያ ናይሮቢ ዩኒቨርሲቲ የህግ ባችለር ዲግሪንም ወስዷል። በአጠቃላይ በህግ ተራቀዋል ማለትም ይቻላል። ለዚህ ደግሞ ከታንዛኒያ ዳሬ ሰላም ዩኒቨርሲቲ የህግ ትምህርት ክፍል ማስተርስ መቀበላቸው ምስክር ነው። እሳቸው ከአንደበታቸው የሚወጡ ቃላቶች ጉልበት በአዛውንት እድሜ ብዙ የኑሮን የፖለቲካን ህይወትን የኖሩ ያክል የሚያስመስላቸውም ነው። በጠንካራ ድምጽና በሐሳባቸው አፍሪካ ከመፋዘዝ ተነቃ ዘንድ ከንቃቷም እንድትጠቀም ያለመታከት ባገኙት አጋጣሚ ሁሉ የሚወተውቱም ናቸው። Several months ago, I wrote to the chair of the African Union and to all African heads of state and said, convene a meeting with only one agenda item. What can we do to save Africa from this slide? ንግግራቸው ላይ የሚያሳዩት እንቅስቃሴ ደግሞ አፍሪካን ለማራመድ የትግል ሸማን እየፈተሉ ያሉ ያክልም ያደርጋቸዋል። እሳቸው በተለያዩ ጊዜ አፍሪካን የሚመለከት ንግግር ከማድረግም ባለፈ በርካታ መጻሕፍትንም በአፍሪካ ዙሪያ አስነብበዋል። የኬንያና የታንዛኒያ ከፍተኛ ፍርድ ቤት ተሟጋቾች በተጨማሪም የናይሮቢ ዩኒቨርሲቲ የህግ መምህርና ከ2014 ጀምሮ የኬንያ የህግ ትምህርት ቤት ዳይሬክተር በመሆንም እያገለገሉ ይገኛል። እሳቸው ሁሌ የሚያንገበግባቸው የአፍሪካ ህብረት በራሱ አለመቆሙ፣ ዛሬ ድረስ ለመቀጠል ከአውሮፓ የሚጣልለትን ገንዘብ መጠቀሙ፣ አውሮፓና አሜሪካ ደግሞ መንግስታዊ ባልሆኑ ድርጅቶቻቸው ገንዘብ ሰጥተው አጀንዳ መቅረጻቸው፣ አፍሪካውያንም ጉዳዩን ባስቀመጡላቸው መንገድ ተወያይተው መበተናቸው፣ ሐሳብ ጭነው ማስገደዳቸው፣ ይህንን ካላረጋችሁ የገንዘቡን ነገር አታስቡት በማለት ልጓም ያበጁለት ስርዓት በሳቸው በጣም የሚናደዱበትም ነው። Today we are in a crisis. And I'm suggesting that part of our crisis is not only the colonial, but the post-colonial. And as I speak now, what is undermining our development is that there is a new scramble for Africa. በዓለም አቀፍ የገንዘብ ድርጅትና በዓለም ባንክ ጥገኛ እስከሆንን ድረስ የሃያላኑ ጥላልን ባይም ናቸው።
ሌሎች ከዚያ አረንቋ የወጡት አርጀንቲናና ብራዚልንም እያነሳሱ ትምህርትን ከነሱ ወስደን ነገሮቻችንን ማስተካከል አለብንም ባይ ናቸው። የአንድ ሀገር ጥንካሬ በህዝብ ውስጥ ነው። በዚህ ንግግር ሉሙምባ ጠንካራ ሀገርን ለመገንባት ዜጎችን ተሳትፎ ማጎልበት ያለውን አስፈላጊነት አበክረውም ያነሳሉ። አፍሪካ አንድ መሆን አለባት። ሉሙምባ የአፍሪካ ሀገራት ለሀገሪቱ እድገት አንድነት እንዲኖራቸው በጋለ ስሜት ሁሌም ይጮሃሉ። እሱ ለፓን አፍሪካኒዝም ይሟገታል። እናም የአፍሪካ ሀገራት የጋራ ተግዳሮቶችን በአንድ እንዋጋ ሲልም ይጠራል። ሙስናና በአፍሪካ ልማት ላይ ያለው ተጽዕኖ በጸረ ሙስና ውጥኖች ውስጥ ካሉት ሚና አንጻር ሉሙምባ ሙስና በአፍሪካ ሀገራት ላይ የሚያደርሰውን ጎጂ ውጤትና ሙስናን ለመዋጋት የተቀናጀ ጥረት እንደሚያስፈልግ የሚገልጹ ብዙ ንግግሮችን አድርጓል። እዚች ላይ ከሙስና ጋር የተያያዘችውን ታሪክ እናንሳ። የኬንያ የጸረ ሙስና ኮሚሽን ዳይሬክተር የሆኑት ለረጅም ጊዜ የሚያገለግሉት ፕሬዚዳንት ሉሙምባ ስለ ሙስና አንስተው ሲናገሩ እንዲህ ብለው ነበር። በጃፓን ሙስና የፈጸመው ሰው ራሱን ያጠፋል። በቻይና ደግሞ ሙስናን የፈጸመ ሰው በስቅላት ይገሉታል። በአውሮፓም ሙሰኛ ሰው በሰራው ወንጀል ልክ ተፈርዶበት ዘብጥያ ይወርዳል። በአፍሪካ ደግሞ በሙስና የተወነጀለ ግለሰብ ራሱን ለቀጣይ የምርጫ ውድድር ያቀርባልም ይላሉ። በአፍሪካ ጉዳዮች ላይ የረዘሙ እጆች እንዳያጥሩ የገዛ ልጆቿ እንዲነሱ የሚወተውቱት ፕሮፌሰሩ የአፍሪካ ጓዳን መመዝመር የጀመረው ከባሪያ ንግድ አንስተው ነው ሲሉም ይደመጣሉ። ከዚያም በቅኝ ግዛት ወቅት ተመሳሳይ ፈተና ውስጥ የወደቀችው ሀገሪቷ የኋላ ኋላ ከዚህ ቀንበር መላቀቅ ብትችልም ወደ ውስጧ ከመመልከት ይልቅ ራሷን በቀኝ ገዢዎች መስታወት ለመመልከት መውደዷን፣ እኛ በእነሱ ጫማ ውስጥ መገኘትን እንደ ስልጣኔ መቁጠራችን ጠልፎ እንደጣለንም ያነሳሉ። አፍሪካ ለችግሮቿና ለአናሳ ጉዳዮቿ ሁሉ መፍትሄ ወደ አውሮፓ ማማተሯን አቁማ ወደ ራሷ ካልተመለከተች በቀር ህመሟ አይሽር የሚል የዘውትር አቋማቸውም ነው። በተጨማሪም በተማሪ ዘመናቸው የተማሪዎች ተወካይ መሪም የነበሩት ፕሮፌሰር ሉሙምባ በኬንያ ማህበር ውስጥ እያገለገሉ ሲሆን በዓለም አቀፍ የህግ ባለሙያዎች በመልካም አቋም አባልነት እውቅናን ያገኙ ብሎም በህገ መንግስት ህግና ዳኝነት ክለሳ ጉዳዮች ላይ እንደ መሪ ተከራካሪም ሆነው ይታወቃሉ። ፕሮፌሰር ፖሎ ሉሙምባ ፋውንዴሽን ከ1990 ጀምሮ ሲሰራ የነበረን የበጎ አድራጎት ድርጅትንም እንደዚሁም በርካታ የድርጅቶች መስራችም ናቸው። የዜጎች ጸረ ሙስና የውይይትና የሐሳብ እንቅስቃሴ የአፍሪካ መሪዎች አመራር ተቋም የኡፋቲ ማኪሊ ትምህርት ቤትም ባለአደራና ዳይሬክተርም ሆኗል። በእያንዳንዱ ንግግራቸው የጋናውያንን የቀድሞ መሪና የአፍሪካ አንድነት ድርጅት መስራች የሆኑትን ኳሜ ንክሩማ ነገር የማይሆንላቸው እኚህ ሰው ኳሜ ንክሩማን ይቅርታ መጠየቅ ይገባናል፣ ምክንያቱም ያለንን አልሰማንም ማለታቸውም አይረሳም። He tells and apologizes to Kwame, telling Kwame, we apologize to you because we did not listen to you. We are weak because we did not listen to you. አሁን ወደ 63ኛ ዓመታቸው እየተንደረደሩ ያሉት እኚሁ ፕሮፌሰር ፓትሪክ ሉሙምባ ከሴሌስቲን ሉሙምባ ጋር በጋብቻ ተሳስረው ሁለት ሴቶችን ወልዷል። ሉሙምባ ከ1975 ጀምሮ ማርሻል አርትን አጥብቀው የሚወዱ የሚሰሩ በሾቶ ካራቴ 3ኛውን የዳን ጥቁር ቀበቶ ማድረግ ያላቸውም ጭምር ናቸው። እኚህ አፍሪካዊ ምሁርና የህግ ተመራማሪ ሰው አፍሪካ በዓለም አደባባይ እንድትከበር ራሷን ማክበር መንገዱን መጠረግ ይኖርባታልም ባይ ናቸው። ታዲያ እኚህን የአፍሪካን ቀን የሚወጣበትን ቀን የሚናፍቁትን ታላቅ ሰው በዛሬው ቪዲዮአችን ወደ እናንተ እንደዚህ አደረስን። ለቻናላችን አዲስና እንግዳ ከሆናችሁም በድጋሚ ሰብስክራይብ በማድረግ ቤተሰባችን ሁኑ እያልን ለዛሬም አበቃን። መልካሙን ሁሉም ተመኘን።